አምሮን ፒተር ማስታወስ ድር ጨዋታ በቃና 10ኛው ምዕራፍ ያሸናፊዎች አሸናፊ ውድድር ለማድረግ ባህር ዳር ከተማ የኢትዮ ፌሪስ አካባቢ ላይ ወይም ጣና ላይ ተገኝተናል ባለፉት የነበሩት ተወዳዳሪዎቻችን ወይም የባለፉት 3 ሳምንት አሸናፊ ተወዳዳሪዎችን ልክ እንደሌላው ጊዜ 50,000 ብር የማሸነፍ እድል ሰጥተን 5 ዙር ውድድሮችን እናካሄዳለን እነዚህንም 5 ውድድሮች መካከል ላይ ወይም ጨዋታዎች መካከል ላይ መሰናክሎች ወይም ቻሌንጆችን አስቀምጠናል አምሮን ፒተር ማስታወስ ድር ጨዋታ በቃና 10ኛው ምዕራፍ ያሸናፊዎች አሸናፊ ውድድርን ለማካሄድ ከቡድኖቻችን ጋር ተወዳዳሪ ቡድኖቻችን እንደናችሁ ኮኮ ጣይቱ ዘንባባ መጀመሪያ ለዚህ ለ50,000 ብር ለማሸነፍ እድሉ ስላገኛችሁ ለራሳችሁ አጨብጭቡ ጉብዝናችሁን እዚህ ያደረሳችሁ ስለዚህ በደንብ ለራሳችሁ አሁን ደግሞ ወደ ጨዋታችን ስንገባ የመጀመሪያው ጨዋታ ያው የተለያዩ በዛን ጊዜ ራሳችሁ ያያችሁ ሸምድዳችሁ ለማስታወስ ችሎታችሁን መጠቀም ነው አሁን ደግሞ ስንጀምር ትንሽ ለየት ያለው ምንድነው እኔ አነብላችኋለሁ ያው ሳውራ በጣም እፈጥናለሁ ግን ለእናንተ ሳነብ በጣም ቀስላለሁ ስለዚህ ዝግጁ ናችሁ ለመስማት እሺ 18 ቶፕ የኢትዮጵያ ቱሪስት መስህቦችን ነው ማነብላችሁ እሺ በመጀመሪያ እንግዲህ ለእናንተ እንደሚቀለው ማያስ ትችላላችሁ እሺ በመጀመሪያ የአክሱም አርኪኦሎጂካል ሞኑመንትስ አሉ አክሱም አርኪኦሎጂካል ሞኑመንትስ ከዛ አክሱም ስቴሌ ያ ከዛ ባሌ ማውንቴንስ ናሽናል ፓርክ ብሉ ናይል ፎልስ ኤንድ ፖርቹጊዝ ብሪጅ ኦኬ ከዛ ኤርታ አሌ ቮልኬኖ ኢትዮጵያን ትራዲሽናል ሃውስስ ጎንደር ካስልስ ሃረር ወርልድ ሲቲ ኮንሶ ናሽናል ሄሪቴጅ ሳይት ላሊበላ ሮክ ሂውን ቸርችስ Lake Asale and Dalol Sulphur Springs. Lake ድጋሚ በትክክል ለበላችሁ Lake Asale and Dalol Sulphur Springs. Okay. Lake Tana Monasteries. ይችላልች መቀሌ ዮሐንስ Fourth and Rock Hewn Churches. ነጭ ሳር National Park. Samin Mountains National Park. Southern Tribes Tigray Rock Hewn Churches ከዛ በመጨረሻ የሃ ቴምፕል ኦኬ የሃ አይደል የሃ ቤተ መቅደሳት ነው የሚባለው አንዴ መደገም አይችልም ስለዚህ ፍትሰሏት አይደል መልካም እድል እመኝላችኋለሁ እንግዲህ አሁን በጠይቃችሁ ራሱ ለመመለስ ትንሽ የሚከብድ ይመስለኛል ግን አንድ ዲስትራክሽን ተጫውተን እንመልሰን እንገናኛለን መልካም እድል ለሶስቱም ቡድኖች እሺ ጨዋታችንን እንጀምራለን
አምሮን ፒተር የማስታወስ ውድድር ጨዋታ በቃና 10ኛው ምዕራፍ አሸናፊዎች አሸናፊ ውድድርን ጣና ሐይቅ ጋር በሚገኘው የተለያዩ አይነት ጭነቶች እየተካሄዱ ነው። እንዴት ነው በጠዋት ተነስቶ እንደ ቻሌንጅ የተቀመጠላችሁ ማህበረሰቡን ማገዝ መደገፍ ነው አይደለ? እንዴት ነው? አሪፍ ነበረ? ትንሽ ከበድ ይላል። ትንሽ ምን ነው የከበደ? ጥያቄው ነው ወይስ ማገዝ ገዛው? አሪፍ። እሺ አሁን የጠየቅናችሁ 18 የሚሆኑ የኢትዮጵያ የቱሪስት መስህቦችን ነበር። እስቲ ንገሩ። እሺ አንደኛ አክሱም አርኪኦሎጂካል ሞኑመንት፣ እሺ ሁለተኛ አክሱም ሳታይል፣ ሶስተኛ ባሌ ማውንቴንስ ናሽናል ፓርክ፣ እሺ አራተኛ ብሉ ናይል ፎልስ ኤንድ ፖርቹጊዝ ብሪጅስ፣ እሺ አምስተኛ ኢትዮጵያን ትራዲሽናል ሃውስስ፣ እሺ ስድስተኛ ኤርታሌ፣ እሺ ሰባተኛ ነጭ ሳር ናሽናል ፓርክ፣ ነጭ ሳር ናሽናል ፓርክ፣ ሰሜን ማውንቴንስ ናሽናል ፓርክ፣ እሺ ሳውዘርን ትራይብስ፣ መቀሌ ዮሐንስ አይቪ ኤንድ ሮክዊን ቸርችስ፣ እሺ ትግራይ ሮክዊን ቸርችስ፣ እሺ የሃ ቴምፕል፣ መሐሌ ኮንሶ ሄሪቴጅ ሃውስስ፣ መሐሌ አስታውሰኝ there is something left ቀረሳችሁት? ላሊበላ ካስትልስ፣ ጎንደር ላሊበላ የክርስቲያን ቸርችስ ኤንድ ጎንደር ካስትልስ፣ እሺ ሌክ ጣና ሌክ አሳሌ፣ እሺ ሶስቱ ብቻ አንዱ ነው። ሶስቱ ታሻለ ላሊበላ፣ ሌክ ጣና፣ ሌክ አሳሌ። you're done nice a good run በጣም አሪፍ። ጣይቱ ድሉ እንዴት ነው? ከድል በዓል ጋር አብሮ ተጣጣመ? አሪፍ። እሺ ምን ያህል የኢትዮጵያን የቱሪስት መስህቦች ታውቃላችሁ ከዚህ በፊት? እስቲ ጥሩ ብትባሉ 20 ምናምን የሚሆኑ ይመስላችሁ ነበር? አይሆን ምን ነው ሳይሞላ በባንቺ የምታስቢው? አንቺስ? ብዙ እንደሆነ እናውቃለን፣ ግን ያው ጥሩ ብንባል ቢያንስ 10 ልንጠራ እንችላለን አይደለ? ግን ያው ሙሉ ስሙን አላናውቅም። እሺ አሁን ንገሩ። ባሌ ማውንቴን ናሽናል ፓርክስ፣ አክሱም አርኪኦሎጂ ሞኑመንት፣ ከዛ አክሱም የሆነ አክሱም እንደሚባል አላውቅም። ከዛ እሺ ኢትዮጵያን ትራዲሽናል ሃውስስ፣ እሺ ከዛ ኤርታሌ ቮልካኖ፣ ከዛ ጎንደር፣ ከዛ በኋላ ያለውን አላውቀውም። ብቻ ጎንደር አለ። ጎንደር የምትታወቀው በምንድን ነው? ፋሲለደስ ጎንደር ፋሲለደስ። እሺ ከዛ ኮንሶ፣ እሺ ከዛ ምን አለ? እስከዛ ቀጥታ እንጂ እስከማስታወስ ላሊበላ ካስትል፣ ሰሜን ማውንቴን ፓርክስ፣ እሺ የሃ ቴምፕል ሌክ፣ እሺ ሌክ ጣና፣ ነጭ ሳር፣ እሺ ብሉ ናይል ሪቨር ኤንድ ምን ብሪጅ እንደሆነ አላውቅም። ብቻ ብሪጅ አለው። ዮሐንስ መቀሌ ዮሐንስ አይቪ፣ ከዛ ደግሞ መቀሌ የሆነ ነገር እኔ ጋር አንድ ነው አይቀር። እኔ እንጂ እሺ ጨርሰሻል? 5 ተጠራ። ኦኬ 5 ነው የጠራው። 10 ሰከንድ አላስተ ኦኬ 10 ሰከንድ ልስጣችሁ ሰብሰብ አድርጋችሁ ለመናገር። ጨርሰናል። ከባህር ዳር ውጪ የትኛውን የቱሪስት መስህቦች አይታችኋል ከተዘረዘሩት? አካይል ባህር ዳር ላይ ያለ ሞናስትሪዎች ሌክተር ነው። እሺ ምን ያህሎቹን ታስታውሳላችሁ? ከ18
ከባድ ነው አውቃችሁ እንደዛ ነው መሰለባው ሞክሩ እሺ እኔ ልጀምር እሺ አክሱም አርኪኦሎጂ ሞኑመንት አክሱም ስቴላይ እሺ እሷለ ከዛ ባሌ ማውንቴን ናሽናል ፓርክ እሺ ከዛ ብሉ ናይል ፎልስ ኤንድ ፖርቹጋስ ብሪጅ እሺ ከዛ ኢትዮጵያን ትራዲሽናል ሃውስ እሺ ከዛ ኤርታሌ ቮልካኖ እሺ ኤርታሌ ቮልካኖ ከዛን ምን አለ ሌላ እንትን ጎንደር ሀስትል ከዛን ይሄ ኮንሶ ናሽናል ሄሪቴጅ ነው something ከዛ ሀረር አለ ሀረር ናሽናል ፓርክ ነው አላቀ ሌክታና ሞናስተሪ ሰሜን ማውንቴን ናሽናል ፓርክ ከዛ እንትን ይሃ ቴምፕልስ መቀሌ ዮሐንስ ቸርች መሰለኝ ላሊበላ ክርስቲያኒቲ ቸርች እንትን ትግራይ ብሎ የሆነ ነገር አለ ከዛ ነጭ ሳር እሺ ሌክታና ሌላ የለም ሌክታና ነው ሌክታና በቃ እሺ የገንዘብ እንግዲህ የተለያዩ ሀገራት የሚጠቀሙባቸው ገንዘቦች አሉ እነሱ 16 የሚሆኑትን ሀገራትና ገንዘቦቻቸውን ነው አሁን ደግሞ እንድትይዙ የተቀመጠው ጥያቄው 16 ናቸው መልካም እድል second Tuan, para mi terus. Welcome. አምሮም ቪክቶሪ ማስተውስ ውድድር ጨዋታ በቃና 10ኛ ምዕራፍ ያሸናፊዎች አሸናፊ ውድድርን ዋኖስ አካባቢ ምንድነው ሰፈሩ ምንድነው የሚባለው? ኤግዛክት ቅድም የነበረበት ሚካኤል ሰፈር ነው የሚባለው። እንዴት ነው ዲስትራክሽኖቹ ጥሩ ነበሩ? አሪፍ ነበር? አዎ ከባድ ነበር። ቻሌንጂንግ ነው። በዛው የገንዘቡም ተነ ብሎ እንደጠፋ እርግጠኛ ነኝ። እሺ ጀምሩ የገንዘቦቹ። እሺ ጀምራ ሩፒ ኢንዲያን ዶላር ዩኤስ ፓውንድ ዩኬ ዩናይትድ ኪንግደም ያን ጃፓን ዩሮ አውሮፓ ከዛ ራንድ ሳውዝ አፍሪካ ዩክሬን ሃርቪኒያ ቱርኪ ሊሬ
እሺ ኮስታሪካ ኮሎን ስዊዘርላንድ ፍራንክ እሺ ኮሪያ ወን ናይጄሪያ ናይሪያ ኩባ ፔሶስ እሺ ላኦስ ኪፕስ እሺ ማንጎሊያ ቱግሪክስ እሺ ታይላንድ ባት ተገባያታችሁበታል መሰለኝ እኔ ተገባያያችሁበት መሰለኝ እንደዚህ ቀለል ብሎ ይመለሳል ብዬ አላሰብኩም የሆነ ያዝ ያረጋል ብዬ ቀለል እንኳን አላረጋም በጣም አሪፍ እሺ መሬት ላይ ሳይክል መንዳት ድሮ ባህር ዳር በጣም ተታወቅ ነበር አለ በሳይክል በኋላ ዛሬ ሳይክል ነዳችሁ እንዴት ነበር በጣም ነበር አሪፍ ነበር ያስፈራል ወይስ ምንድነው ስሜት ለመውጣት ገና ስታዩ ያስፈራል ግን ከወጣሽ በኋላ ባንዴ ቀላል ነው አይደለ በጣፋ ነበር አረ በዛው ልትጂ ነበር የሆነ እግር በጣም ይጠይቃል ይባላል አይደል ሳይክል አብሶ ደግሞ ውሃን መግፋት ይበላል ያ ደግሞ በጣም ይከብዳል አይደል ግን ቀለል ያለ ነው አረ ይከብዳል በቀላሉ ነው እኔ አለ እንደ ሳይክል አይደለም ያው እንደ ሳይክል አይደለም እሺ የገንዘብ አይነቶች ወይንም የሀገርና የገንዘባት መረጃዎችን እስቲ አሳይቻችሁ ነበር ከዛ በፊት ንገሩኝ እስቲ ጀምር እሺ ኮሪያ ወን ኢንዲያ ሩፒ ቱርክ ሊሬ ኮሎን ኮስታሪካ ናይጄሪያ ኒሪያ ናይራ ኒውዚላንድ ፍራንክ ሞንጎሊያ ቱግሪክ ጨርሽ እሺ ዶላር ዩኤስኤ ዩሮ ኢሮፕ ፓውንድ ዩኬ የኒ ጃፓን ራንድ ሳውዝ አፍሪካ ከዛ ሃይቤሪያ ዩክሬን ከዛ ሩቢ ደግሞ ራሽያ ከዛ ባት ሚላል እኔን ጠየቅሽኝ ባት እንትን ታይላንድ እሺ ጨረሽ እንዴት ናችሁ አንድ ነው ሳይክል ከሁለታችሁ መንዳት የሚችለው ማለት ሁለታችሁ ማለት የመሬቱን ነው የምላችሁ ለምን እንደውም የሆነ ተሽሎ ቀላል ነው አዎ በጣም ደስ ይላል ነው አይመልመድ አለባችሁ ምንም አይነት እኮ አሁን መኪና ቢጠፋ ምን ቢልኩ ሳይክል ጥሩ የትራንስፖርት መንገድ አዎ ወደ ኋላ ልመልሰን ነው ወይ ቃላ ብያላችሁ ነው አይደል ምን ወጣን እሺ የገንዘብ አይነቶችና ሀገሮቻቸው እስቲ ንገሩ የገንዘቡ ይመጣራቸው አቀራ ብዙ ተወራ አዎ እንድትረሱት ሩፒ ኢንዲያን ዩኤስኤ ዶላር ዩኬ ፓውንድ ኢሮፕ ዩሮ የን ጃፓን ራንድ ሳውዝ አፍሪካ ዩክሬን ሃሪቪኒያ ከዛ ሩሲያ ሩቢ እሺ ጨርሽ እሺ ኮስታሪካ ኮሎን ማንጎሊና ቱግሪክ ከዛን ኩባ ፔሶ ቱርክ ሊሬ ስዊዘርላንድ ፍራንክ እሺ ኮሪያ ወን ናይጄሪያ ናይራ እንትን ታይላንድ ባት ታይላንድ ባት እሺ ጨረሰ እሺ አንቺ ምንድን እሺ አንቺ ጋር እንደዛ ነው እሺ አሁን ደግሞ የቀድሞ የዘመን ሹመት ማዕረጎች አሉ ወንድም ሴቶችም አሉበት ሲሄው 20 ነው ፈልገው
አምሮን ፒተር የማስታወስ ውድድር ጨዋታ በቃና 10ኛው ምዕራፍ አሸናፊዎች አሸናፊ ውድድር ሚካኤል አካባቢ ነው ያልሽኝ አይደል? ሁለተኛ ደግሞ የነበረው ቻሌንጅ ፊሌቶ ማውጣት ነው ያልሽው? እሱን ማስተካከል ነበር። እንዴት ነው? ቆንጆ ነው፣ አሪፍ ነው። አሳ ሲበላ እንኳን ለእጅ ለማሰቀቅ ሎሚ ተደርጎ ሁለቴ ሶስቴ ታጥቦ ነው። አሁን እንዴት ነው? ከባድ ነው ላለመደ ሰው መስራት ከባድ ነው አይደለ? እሺ ያስ የሰጧችሁ ሶስተኛ ዙር ጨዋታችን ላይ 20 የሚሆኑ የቀድሞ ዘመን ማዕረጎችን ነው። ታስታውሱታላችሁ? ከባድ ነው። እስቲ ሞክሩ። እናንተ ከባድ ነው እያላችሁ ሙሉ የምትመልሱት ነገር አለ? እስቲ እንየው። ጅምሮ ነው። እሺ ንግስት፣ ልዕልት፣ ወይዘሮ፣ ቀዳማዊት፣ እሺ ንጉስ፣ እቴጌ፣ እሺ በጅረወንድ፣ እሺ አጋፋሪ፣ ጃንጥራር፣ እሺ እስከዛ አሳላፊ ቀኝ ጌታ፣ ጭቃሹ፣ ባሻ፣ ንቡር እድ፣ ደጃዝማች፣ ግራዝማች፣ አፈ ንጉስ፣ አስተውሰኝ እስኪ ዋግሹም አላልኩማ። ዋግሹም አለ። እሺ ልፈልግ። እሺ በሉልኝ። ዋግሹም ቢያለሁ። ልዑል ብለሃል። ልዕልት ነው። ልዕልት። እሺ ጨርሼ 10 ሰከንድ ሰጣችኋለሁ ለማጠቃለል። ቀኝ ጌታ ብያለሁ። ቀኝ ጌታ። እሺ ይበቃል። ሌላኛው ደግሞ ቆይ አሁን አራተኛው ዙር ጨዋታችንን ስንጫወት ጨዋታችንን መጀመሪያ ሰሞን ላይ እናንተን እየጠየኳችሁ ነበር። የመጀመሪያው ዙር ውድድሮች ላይ ስለ ጣና ሐይቅ ፋክቶች ምንድናቸው እንደዚህ የሚል አሁን እኔ የምነግራችሁን ፋክቶች መልሳችሁ ለኔ መናገር ነው። ኦኬ ማዳመጥ ነው። ስለዚህ ቁጥሮች አለው፣ አቅጣጫ አለው፣ ክልል አለው፣ ቦታ አለ። እሺ ስለ ጣና ሐይቅ ነው፣ አትደናገጡ። ሰው የምታውቁት ከሆነ በፎርሜሽኑ ግን እኔ ባልኩበት አባባል። እሺ ልጀምር። ዝግጁ ናችሁ? እሺ ጣና ሐይቅ በኢትዮጵያ ውስጥ የሚገኝ ትልቁ ተፈጥሯዊ ሐይቅ ሲሆን የአባይ ወንዝ ምንጭ ነው። አማራ ክልል ላይ ሰሜን ምዕራባዊ ኮረብታዎች ላይ የሚገኘው ጣና ሐይቅ በአማካይ ወይም በግምት 84 ኪሎ ሜትር ርዝመት 66 ኪሎ ሜትር ስፋት እንደው በአማካይ ደግሞ 15 ሜትር ጥልቀት ያለው ሲሆን ከመሬት ወለል በላይ ደግሞ ወደ 1788 ሜትር ላይ ይገኛል። አንዴ አራዳና ሬዲዮ አንዴ ነው የሚናገረው። ያው አራዳኔ ለማለት ሳይሆን ወደሚቀጥለው ዙር እንሄዳለን። መልካም እድል። አሳ ማጠብና መላጡ እንዴት ነበር? ለኔ ከባድ ነበር። ላንቺ ከባድ ነበር አይደል? አይዞኝ። አመመሽ ትንሽ? እንዴ በጣም አይዞሽ። ሽታውን አለመድሽውም? አልችልም። ሲጀመር ማልወደው ሽታ ነው። አይደል? ያሳ ሽታ። አይዞሽ። አንቺስ? አይኔ ሙያ ምናምን ልበላችሁ እንደ ኋላ ቀር አስተሳሰብ ላምጣና እንደ ሴት ልጅማ ሙያ ምናምን ልበል? አይ ባሳው ይቅርብኝ። በሌላውስ ሙያ ምን ታያ? እስቲ በሌላው ችግር የለም ግን አሳው ይከብዳል። አይ ኦኬ ጥያቄዎቹን አይታችሁታል አይደለ? የድሮ ስያሜዎች ወይም ማዕረጋት ነው የሰጧችሁ የነበረው አይደለ? እስቲ ንገሩኝ፣ ታስታውሳላችሁ? በጅረወንድ፣ እሺ፣ ዋግሹ፣ ጃንጥራር፣ ወይዘሮ፣ እሺ፣ ቀዳማዊት፣ እሺ፣ ትጌ፣ ንግስት፣ ንጉስ፣ ልዑል፣ ልዕልት፣ ቃልስ እስከዛቤ፣ እሺ፣ ጭቃሹ፣ ቀኝ ጌታ፣ ደጃዝማች፣ ግራዝማች፣ አፈ ንጉስ፣
ንቡር እድ አሳላፊ እሺ አጋፋሪ ሊጋባና ባሻ ኦኬ ጨርሰሻል እሺ ከጨረሽ ኦኬ እቴጌ ብያለሁ አዎ ወይዘሮም ብለሻል ድጋሚ ወይ እሺ ድጋሚ ልስታችሁ እሺ አንቺ እኔ ማለት አለብኝ የሚለው ድጋሚ ጃንጥራር እሺ በጅራወንድ ዋግሹም እሺ ወይዘሮ እሺ ቀዳማዊት እቴጌ እሺ እመቤት ልዑል እሺ ልዕልት ንጉስ ንግስት እሺ ኦኬ ይሄንን እንይዛለን አሁን ደግሞ ስለ ጣና ሐይቅ የተወሰኑ ፋክቶች ነው የምነግራችሁ እኔ ነኝ የምነግራችሁ ቀስ ብዬ ግን እናንተ ያኔ ባልኩበት መልኩ መልሳችሁ ለኔ መናገር ይኖርባችኋል ማለት ነው እሺ አባባል እሺ ዝግጁ ናችሁ ልጀምር እሺ ጣና ሐይቅ በኢትዮጵያ ውስጥ የሚገኘው ትልቁ ተፈጥሯዊ ሐይቅ ሲሆን የአባይ ወንዝም ምንጭ ነው በአማራ ክልል ሰሜን ምዕራባዊ ኮረብታዎች ላይ የሚገኘው ጣና ሐይቅ በግምት ወደ 84 ኪሎ ሜትር ርዝመት ሲኖረው ወደ 66 ኪሎ ሜትር ደግሞ ስፋት ይኖረዋል በየትኛው ቦታ ላይ እንግዲህ ቢለያይም በአማካይ ግን የ15 ሜትር ጥልቀት ያለው ሲሆን ከፍታው 1788 ሜትር ነው እሺ ቃል በቃል ነው ምን ነው አዎ ቀላል የሚቀላችሁ እንደዛ ሲሆን ነው ይሄ እሺ ወደሚቀጥለው ዙር እንላለን መልካም እንዴ እሺ ብሎ እንዴ ነው አሪፍ ነው አሪፍ ውድድራችን አሳ ማን የበለጠ ሙያ ያለው ዛሬ ነው ገና የተሞከረው እንጂ እቤት ሲሰራስ ታግዙ እኛ ቤት ተሰርቶ ያቀማን በላሙላችንም ማሳ አረ ለምን አንወድም ውጭ ላይ የተጠበሰ ምናምን ነው እንጂ ተሰርቶ አንበላ ተሰርቶ አይበላም አንወድም እሺ እንግዲህ በቀድሞ ጊዜ የነበሩ የተለያዩ አይነት የንጉሳዊ ማዕረጎችን ነበር የሰጧችሁ ሶስተኛ ዙር ጥያቄ ላይ አይደል እስቲ ንገሩኝ እኔ ልጀምር ቀዳማዊ እሺ እመቤት ንግስት ልዕልት እሺ እቴጌ ወይዘሮ እሺ እመቤት ብያለሁ ከዛ በጅሮንድ ዋግሹም ጃንጥራር አጋፋሪ ንጉስ አጋፋሪ እሺ አንቺስ አጋፋሪን ግን ነበር እሺ ጭቃሹ እዛ አፈ ንጉስ ከዛ ባሻ ነበረድ አልኩኝ ከዛ ሊጋባ እሺ ከዛ አጋፋሪ ያው ድጋሚ ይባላል ከዛ ደጃዝማች አሳላፊ ቀኛዝማች ማን ነው ቀኝ ጌታ ነው እሺ ግራዝማች ኦኬ አሪፍ አሁን የሚቀጥለው ደግሞ መስማት ነው ስለ ጣና ሐይቅ የተወሰኑ እውነታዎችን ወይም ፋክቶች ነግራችኋለሁ ተዘጋጁ በቃሌ ነው የምነግራችሁ አይታይም ስሙ በደንብ እሺ ልቀጥል ዝግጁ ናችሁ ጣና ሐይቅ በኢትዮጵያ ውስጥ የሚገኘው ትልቁ ተፈጥሯዊ ሐይቅ ሲሆን የአባይ ወንዝ ምንጭ ነው በአማራ ክልል ሰሜን ምዕራባዊ ኮረብታዎች ላይ የሚገኘው ጣና ሐይቅ በግምት 84 ኪሎ ሜትር ርዝመት 66 ኪሎ ሜትር ስፋት በአማካይ ደግሞ 15 ሜትር ጥልቀት ሲኖረው ከፍታው 1788 ሜትር እሺ አይደገምም እኔ አልደግም እሺ በሚቀጥለው ዙር እንገናኛለን መልካም እሺ የመጀመሪያው ዙር አሪፍ ነበር ብዙ ማይከብድ ማለት ቀለል ያለ ነገር ነበር ያው ቻሌንጆቹ እኔ ክላር ሁለተኛው ዙር ጋር ሲነጻጸሩ ከሁለተኛው ከዛሬው ጋር ሲነጻጸሩ ላይክ ብዙም አይደለም አዎ የዛሬው ከኔ ደግሞ ላንቺ ይሻላል ከባድ ነው በጣም ቻሌንጂንግ ነው በተለይ ወደቡ ጋር የተሸከምናቸው የበርበሬዎች ታሲያስነጥሰ ምናምን ነበር ሚካኤል ሄደን ደግሞ አሳ እኔ ለመጀመሪያ ጊዜ ነው
ፍሌቶ አሳንትን ስል ነው ከመስራቱ ፊሊቶ ከማውጣቱ በላይ ሽታውን ስላለመር ነው እሱ ነበር የከበደን በጣም ላይ ከበደ ሳይክል የመንዳቱ ፓርትም እሱ ትንሽ ለኔ ቻሌንጂንግ ነበር ከብደሽ ነበር አንቺ ያስፈራል ኦቨርኦል በጣም ጥሩ ነበር ቻሌንጆቹ ሁለተኛው ዙር ከባድ ነው ሁለተኛው ዙር የመጀመሪያዎቹ ቀለል ይላሉ ትንሽ ከበድ ይላል ቻሌንጁም ጌሙም ይከብዳል ተዝናንተንበታል ደስ ይል ነበር እንዴት ነበር ጨዋታ አሪፍ ነበረ በተለይ የመጀመሪያው የተሸከምንበት ምናምን ደስ ይል ነበረ ግን ያው በበርበሬ ምናምን ትንሽ ይደብራል በጣም እያስነጠሰን ሁላ እኮ ነበረ ታስታውሻለሽ እና ትንሽ ይከብዳል ግን ይሄን ያክል ከባድ ዕቃ ማለት ተሸከምነው ብዙም አልነበረም ማለት ከባባድ ዕቃዎችን ሌሎች ነበር ሲያነሱ የነበሩና እኛ በአቅማችን ቀለል ያለ እንትን ነበር ዕቃ ነበር ስናስቀባይ ነበርና ማገዛችን በጣም ደስ ብሎኛል በጣም ደስ ይላል ደግሞ እዛ ያለው በጣም ደስ ይላል በጣም ደስ ይል ነበረ እና እንትን የብስክሌቱ ፓርት ሲጀምረው በጣም ከብዶኝ ነበረ እና በጣም ይከብድ ነበር መጀመሪያ እኔ ራሱ አልወጣም ብዬ ነበር ሁላ በእንትን ቲክታክ ላይ ምናምን ነገር በቪዲዮ ስናየው በጣም የሚከብድ ይመስል ነበር ግን ያው ሲጀምረው በጣም ቀላል ፕላስ ደግሞ እኔ ራሱ ሂጂ እያለኝ ነበር አረ እኔ አልወጣም ምናምን ብያችሁ አልነበረ ከዛ ነኝ ምናምን ነገር ከዛ ከገባው በኋላ ሁላ ደስ ይለኝ ነበር ደግሞ ልክ ምዞርበት ቦታ ላይ በጣም ሄጄ ነበርና ለመዞር የግድ ወደ ኋላ መመለስ ነበረብኝና እዛ ፓርቲ ላይ የሆነ ወደ ኋላ ስመለስ በጣም ፈርቼ ነበረ እኔ ግን ጭራሽ መሄድ ራሱ አቅቶኝ ነበር ወደ መሃል አልሄድም ምናምን እያልኩ ልመለስ እያልኳቸው ሁላ ነበር እሱ ነገር ደስ ይላል የሚደብረው ያሳው ያው ማለት ስንበላውና ያለው ፕሮሰስ በጣም ከባድ ነው እዛ ደግሞ በጣም ብዙ አሳ ስለነበረ የሁሉንም ምንድነው የሚባለው የሁሉንም ማለት በጣም ብዙ ስለሆነ እዛ ቦታ ላይ ብዙ አሳ እንትን ስለሚል በጣም ነው ከባድ ነው ሽቶ ሲጀመር በጣም ከባድ እንደውም እንትን ሊልሽ ነበር ያስመልስሽ ነበር እኔ በጣም አቅቶኝ ነበር የሆነ ሰዓት ላይ አቅቶኝ ነበር በጣም አሞኝ ምናምን ሁላ ነበርና ወጣው የሆነ ሰዓት ላይ አቃተኝና ጥዬ ወጣው ማለት ነው ታሳውሻለሽ ትናንት እንትን ነበር ሀፋፍ እየተከፋፈልን ነበር ምን ይዘው ግማሽ ዛሬ ግን በጣም ከባድ ነበር ሲጀመር 9 ረጃጅም ጉርዶች በጣም ከባድ ብቻ እንደምናሸንፍ እርግጠኛ ነን እኔ አይደለም አረተ አታሳፍሪ ክብደት እርግጠኛ አይደለም ቢሆንም የጣይቱን ስም ይዘን እናሸንፋለን ስማ ትልቅ ስም ያዝ ነው ስለዚህ እዚህ ድረስ መድረሳችን ራሱ ትልቅ ነገር ነው ስለዛ የመጀመሪያው ቀለል ይላል ለዛ ነው ቲቪ ላይ ስናየው ምናምን በጣም ቀላል ነበር የሚመስለን እንፈርድባቸው ነበር ምናምን ግን ያው እኛ ስንጫወተው ደግሞ ትንሽ ከበድ ይላል ስለዚህ እናሸንፋለን የጣይቱን ስም ይዘን እናሸንፋለን የዛሬው ጨዋታ በጣም ከባድ ነበረ በጣም ይከብዳል ማለት ከባለፈው በጣም የሚከብድ ነው ያውኑ አዎ የባለፈው በጣም ቀላል ነበር ሲጀምር ያው በዚህ አይነት ነው እንጂ ያኔ ተጨንቀን ነበር ግን ያውኑ በጣም ደግሞ የሚያዙት ነገር ምናምን በዛ ምናምን እንዴ በጣም ከብዶናል ቢሆንም ግን ያው እናሸንፋለን በዝርትን ያረጉን የሞከሩበት የሸክሙ ምናምን ጧት በዛ ሰዓት ማለት እኛ እዚህ ባርዳር ላይ ብንኖርም ወደዚህ መጣንም አናቀም እንደዚህ የሚጓጓዝ ዕቃ ያለም አይመስለንም ነበር ተሸከምናት ዛሬ ተሸክመን ዲስትራክት በጣም ያደርጋል እሱ ራሱ መሸከም ነበር ምናምን ግን እንደዛም ሆኖ የቻልነውን መልሰናን ምናሸንፍ ይመስለናል ግን በጣም የሚሸከመው ነገር አንዳንዱ ከባድ ነበር ምናምን እኔ ጭራሽ ያላሰብኩት ነገር በጧቱ አስበሽዋል ያው ለሰው ራሱ ውስጥ እንዳለ አላውቅም ነበር ለዛ ላይ ከባድ ነበር በሬው ምናምን በጣም ይረብሽ ነበር አዎ በጣም እሱ ነገር በጣም ነበር እንትን የሚከብደው እና አሪፍ ነበር ደስ ይላል ግን ያ ሰውስ አሳ የበለጥንበት
አሳኛ ቤት ውስጥ ብዙ ሰው ስለማይወድ ምናምን አይዘጋጅማ ነክተን አናቀም ሲጀመር ለመብላት ውጭ ላይ ምናምን እንትን ለመበለት ራሱ በጣም ከብዶን ነበር ለመበለት ነው የሚባል ሁለት አሳንም ዘረረናታል እኮ እና እነዚህንም ዘረረን እናሸንፋቸው እና ሰዎቹም ደስ ይላሉ ለማሳየት ምናምን ነው በጣም ብቻ ይሄን ነገር ኤክስፒሪየንስ በማድረግ የራሱ እኔ በጣም ደስ ያለኝ ጣና ላይ ደግሞ ብስክሌት ነርተናል ምናምን ይሄ የዲስትራክቱ አንዱ አባል ነው ሞክረዋል ግን ያው አረሳንላቸው እንዴት ነው ግን ብስክሌቱ ነርተሽ አላውቅም ምን አንቺ ማታውቂማ አላውቅም ጭራሽ እንዳለው ሁሉ አላውቅም ነበር እኔ ማለት ጣና አያለው በቪዲዮ ምናምን እንደዚህኛ መንዳት ምንችል ቀላል ምን አይመስለኝም ነበር አረ ቀላል ነው በጣም ቀላል ነው እኔ በጣም ኢንጆይ ካንቺ ደግሞ እኔ ሻላለሁ አይደል አዎ እና እናሸንፋለን ዛሬ አሸናፊዎች እኛ ነን የዛሬው ግን እውነት በጣም ከባድ ነው ብዙ ነገር ናቸውና ለመያዝ የተጠቀምንባቸው ዘዴዎች ግን ስታስቢ ምን አሸንፍ ይመስልሻል ከባድ ነው ግን ከነሱ አይነት ማለት ተወዳዳሪዎቹም ደግሞ ከባድ ናቸው ማለት አዎ ተወዳዳሪዎቹም አሪፍ ናቸው ምናምን ግን ቢሆንም ያው እናሸንፋለን ብለን እናስባለን እና ደግሞ አይደል ለመያዝ የተጠቀምንበት መንገድ ራሱ አሪፍ ነው አንቺ ግማሹ እኔ ግማሹ ደስ ይል ነበር ምንም አይልም አያያዝሽ አብሮን ተረ ማስተዋወስ ውድድር ጨዋታ በቃና የ10ኛው ምዕራፍ የአሸናፊዎች አሸናፊ ውድድርን ውብ በሆነችው ባህር ዳር ከተማ ኩሪፍቱ ሪዞርት ዋኖስ ሬስቶራንት እና ሚካኤል አካባቢ ያለ የአሳ መሸጫ ጋር ስናካሄድ ቆይተናል ስንመለስ ከዛ የነገርኳችሁ ስለ ጣና ሐይቅ ለፊታችን ያለው ስለ ጣና ሐይቅ የተለያዩ ፋክቶች ነበሩ አይደለም ትንሽ ረዘም ያለ ጊዜ ወስደን ረፍት አድርገን ሳከበላን በኋላ ነው የተገናኘነው መልሰን ይጣፋል ብዬ በጣም ተስፋ አደርጋለሁ ለበስ የሳውት መርዛ እሺ አይ ታስታውሳላችሁ ጎብ እሺ የጣና ሐይቅ በኢትዮጵያ ውስጥ የሚገኝ ትልቁ የተፈጥሯዊ ሐይቅ ነው የአባይ ወንዝም ምንጭ ነው በአማራ ክልል ሰሜን ምዕራብ ኮረብታዎች ላይ የሚገኘው ጣና ሐይቅ 84 ኪሎ ሜትር ርዝመት እንዲሁም 66 ኪሎ ሜትር ስፋት አለው የትኛውን ቦታ የተለያየ ቢሆንም 15 ሜትር ጥልቀት ያለው ሲሆን 1000 ከፍታው 1788 ሜትር ነው ጎበዝ እሺ ስለ ጣና ሐይቅ ፋክት ጠይቂያችሁ ነበር ባለፈው አይደለ ምን ነው ባወቁት ነው ያላችሁ ባሉ ያስብላል ግን ቁጥሮቹ አይረሱም አራት ቁጥሮች ምናምን አለ ቀላል አቅጣጫው ምናልባት ትንሽ ላገራግር ይችላል ወይ አባባሉ ታስተውሉታላችሁ ልሞክረው ጣና ሐይቅ በኢትዮጵያ ውስጥ የሚገኝ ትልቁ ሐይቅ ነው እሺ የሚገኘው በአማራ ክልል በሰሜን ምዕራብ ውስጥ ነው ይህ ሐይቅ የአባይ ወንዝ ምንጭ ነው ስፋቱ 84 ኪሎ ሜትር ነው እሺ 84 ኪሎ ሜትር ከዛ ምንድነው አይደለም 84 ኪሎ ሜትር ነው እርዝመቱ አይደለም ስፋቱ 66 ሜትር ነው እርዝመቱም 84 ኪሎ ሜትር ነው ሁለቱም ኪሎ ሜትር ነው ከዛ ጥልቀቱ 15 ሜትር ነው ከዛ 1788 ከፍታ ላይ ይገኛል ኦኬ እንዴት ነው ውድድሩ እስካሁን እንዴት አገኛችሁ ምንም አይልም ከዛኛው ዙርና ከዚህኛው ዙር የትኛው በጣም ቀላል አይደለ ይሄ በቁጥርም ይበዛል በድምጽ አረግንባችሁ በኔ አነጋገር በኔ ፍጥነት ጉዳችሁ ፈላ የምር ፍጥነትሽ ራሱ አይ አንዳንድ ጨምራ አስብዬ ላውራ ብዬ እኮ ነው ዛን እንኳን ያገርኳችሁ ቀስ ስትል እንደዛ ከሆነ ግን ሲሆን የሚለው እንዳታመልጠኝ ነው እንጂ ሌላ ነገር ይዛችሁታል ሞስኪን ሞክሩ እንጀምር ልጀምር እንጂ እኔ ረስቼዋለሁ እሺ ምንድነው ጣና ሐይቅ በኢትዮጵያ ውስጥ ትልቁ ሐይቅ ሲሆን በሰሜን ምዕራብ ኢትዮጵያ በአማራ ክልል የሚገኝ ሲሆን የአባይ ምንጭ ነው እሺ
ሀይቁ በግምት ስንት ነው? 84 ርዝመትና 66 ስፋት ያለው ሲሆን ጥልቀቱ 15 ሜትር ይሄኛው 66 ኪሎ ሜትር ነው። 66 እና 80 ኪሎ ሜትር ነው። ጥልቀቱ 15 ሜትር እና 1788 ሜትር ከፍታለው ከፍታው ማለት ነው። እሺ ጥሩ። አሁን ደግሞ የምሰጣችሁ የተለያዩ ቋንቋዎች እንጠቀማለን ያው ሰው ልጅ ለመግባባት የምልክት ቋንቋ ወይ ሳይን ላንጉዌጅ አንደኛው ነው። ስለዚህ ከኤ እስከ ዜድ የእንግሊዘኛ አልፋቤት ምን እንደሆነ እንደዚህ ያለው እንደዚህ እሱን ለመያዝ 1 ደቂቃ ተኩል ሰጣችኋል። 1 ደቂቃ ተኩል አሁን ይጀምራል። በቃ 5 ሰከንድ ይቀራችኋል ብዬ 5 ሰከንድ ጨምርላችሁ 4 መልካም አምሮምተር የማስታወስ ውድድር ጨዋታ በቃና 10ኛ ምዕራፍ የአሸናፊዎች አሸናፊ ውድድርን 5 ዙር ጨዋታዎቻችንን የኩሪፍቱ ሪዞርት ባህር ዳር በሚገኘው ደግሞ የተለያዩ አይነት የአሳ እንደዚህ ፓርኮች እየሄድን ተጫውተናል። የምልክት ቋንቋም ላስተምራችሁ ትንሽ ሞክሬያለሁ። ምን ያሉን ታስታውስታላችሁ? ከኤስ ከዘድ ሁሉንም ኤ ነው በቃ። እሺ ጎ ከጀምሩ እንጂ እሺ ኤ እሺ ቢ እሺ ሲ እሺ ዲ እሺ ኢ እሺ ኤፍ እሺ ጂ እሺ ኤች ኦኬ አይ እሺ ጄ እሺ ኬ እሺ ኤል እሺ ከዚህ በኋላ ነኝ እሺ ኤም እሺ ኤን እሺ ኦ ፒ እሺ ኪው እሺ አር እሺ እንደዚህ ላድርገው መሰለኝ። ችግር የለውም። እሺ እሺ አር ብያለሁ። ኤስ እሺ ቲ እሺ ዩ እሺ ቪ እሺ ደብሊው አዙሪልኝ እንደዚህ ላድርገው። ደብሊው ልክ ነው። እሺ ኤክስ እሺ ዋይ እሺ ዜድ ኦኬ። ምን ስልካቸው ከነሱ ጋር ነበር እንዴ? ጉግል ሊያደርጉት ይችላሉ ይሄን ነገር? ነው ላይክ ከሌላው እንደውም ይቀላል። ይሄን ይቀላል። እንግዲህ አዘጋጆች ውጤታችሁን ይሰራሉ። እስከዛ ድረስ በትዕግስት ጠብቁኛላችሁ። ከዛ በኋላ እንግዲህ ማን ምን እንደሚያሸንፍ እናያለን። መልካም እድል ለሁሉም ተወዳዳሪ ቡድኖቻችን። እንግዲህ እንግሊዘኛ አልፋቤቶችን ከኤ እስከ ዜድ የምልክት ቋንቋ ወይም ሳይን ላንጉዌጅ ሰጥቻችሁ ነበር። ከዛ በፊት የዚህኛው ይሻላል ያኛው ይሻላል የትኛውን ስታወዳድሩት ብያችሁ ነበር። እንዴት ነው ያኛው ማለት ያለው? ያኛው የመጀመሪያው ዙር ወደራችሁ? ያ እንዴ ያቀላል ነው በጣም አይደለ? ያኛው ዙር በዚህ አይነት ይሄኛው ምንድነው የከበዳችሁ?
አንደኛ ብዙ ናቸው እንትኖች ማስታወስ ያለብሽ እሺ ሲቀጥል ደግሞ ረጃጅም ነው ረጃጅም ከዛ ደግሞ በድምጽም ደግሞ አለ ሁለት ዙር በድምጽ ነው የምናዳምጠው አይደለ አይተነው አይደለም እንግዲህ ሁሉንም የስሜት ህዋሳችንን ተጠቅመን ማስታወስ ችሎታችንን ለመጨመር ነው ይሄንን ያለነው እስቲ ምን ያህል ታስታውስታላችሁ ከኤ እስከ ዜድ ሙሉ እሺ ንገሩኝ ጀምሪ ላሳየው ይሄው እኔ ከተላችኋለሁ እሺ ኤ እሺ እንደዚህ ላድርግ እንደዚህ እሺ ቢ እሺ ሲ እሺ ትንቀጥቀጥ እንጂ ሲ እሺ ዲ ላይ ነሽ አሁን ዲ ላይ ነሽ እንደዚህ እሺ ዲ ቃዝሩልኛ እሺ ዲ ኢ እሺ እንደዛ ያዞርሽ ለስለ ካሜራው ለኔ ታይኛል እሺ ኤፍ እሺ ጂ እንደሱ ጂ ነው ጂ እሺ ኤች ነው ኤች ቀጥ ኤች እንዴት ነበር ኤች እንደዚህ ነው ያልሽ እንደዚህ እሺ ከዛ አይ እሺ እንደዚህ እሺ ጄ እንደዚህ እንደዚህ ነው እንደዚህ ማለት ነው እሺ እንደዚህ ማለት ነው ኬ እሺ ከዛ እኔ ነኝ ኤል ከዛ ኤም እሺ ከዛ ኤን እሺ ከዛ ፒ እሺ ከዛ ኪው እሺ ከዛ አር እሺ ከዛ ኤስ እሺ ከዛ ቲ እሺ ከዛ ቲ አይደል ከቲ ቀጥሎ ምንድነው ዩ ዩ እሺ ከዛ ቪ ከዛ ደብሊው ከዛ ኤክስ እሺ ከዛ ዋይ ከዛ ዜድ እሺ አሪፍ እንግዲህ ውጤታችሁ ይሰራል እንግዲህ ሰብሰብ ብለን ማን አሸናፊ እንደሚሆን እናያለን እሺ ታንክ ዩ ከኤስ ከዜድ ብቻው መጥራችሁ ትችላላችሁ ከሱ አልፎ ሲምቦል ያዝ አይ እኔ ዲስትራክሽን ለማድረግ ነበረ ግን እሺ ከዜድ ወደ ኋላ ከዜድ ወደ ኤስ እንጠራለን ቦነስ ትራክ ይኖራል እሺ ዜድ ዋይ ኤክስ ደብሊው ቪ ቲ አር እንደዛ የለም እሺ ግራ ላጋባችሁ ሁላችሁም እኩል እድል እንዲኖራችሁ ግራ ላጋባችሁ ሶ ማን ነው የሚጠራልኝ መጀመሪያ ወይ ማን ነው የሚጀምረው ለሁለት ተከፋፍላችሁ እኔ ነኝ እጂ ንጋሪ እጥፍ አድርገኝ ነበር እንደዚህ ኤ እንደዚህ ኤ እሺ ቢ ሲ እዛ ዲ ኢ እሺ ኤፍ እንደዚህ እሺ ኤፍ ጂ እንደዚህ አስጠግጣችሁ አዎ እንደዚህ ጂ ኤች እሺ ከዛ አይ እንደዚህ እሺ ጄ እንደዚህ አይ ጄ እንደዚህ እሺ ወደዚህ ዞሮ ከዛ ኬ እሺ ከዛ ወደዚህ ኤል አዙሪልኛ ወደዚህ ኦኬ ወደ አንተ ላዝሮ ኤል ከዛ ኤም ከዛን ኤን እሺ ከዛ ኦ እሺ ከዛ ኦ ፒ እሺ ከዛ ኪው እሺ ከዛ አር እሺ አር ኤስ እሺ ከዛን ጽዮን ቲ እሺ ጽዮን ብለናል እሺ ከዛ ዩ እሺ ከዛ ቪ ከዛን ደብሊው እሺ ከዛ ኤክስ ስቶን በስች እሺ ኤክስ ከዛ ዋይ እኔ ዋይ ዜድ ስትሆን እንደዚህ ኦኬ እሺ ውጤታችሁን እንግዲህ ይሰራል
እንገናኛለን ከትንሽ ቆይታ በኋላ መልካም እናመሰግናለን አምሮን ፒተር የማስታወስ ውድድር ጨዋታ በቃና 10ኛው ምዕራፍ የአሸናፊዎች አሸናፊ ውድድርን እንደባለፉት 3 ሳምንታት ውብ በሆነችው ከተማ ባህር ዳር ተገኝተን ኩሪፍቱ ሪዞርት ላይ እነ ዋኖስ ሬስቶራንት ሚካኤል አካባቢ ያሉ እነዚህ ደግሞ ጀልባ የሚያከራዩና እንደዚህ የተለያዩ ፓርኮችን በማየት 5 ዙር ጨዋታዎችን አካሄድናል ኮኮ ጣይቱ ዘንባባ የመጀመሪያው ዙር ውድድራችሁን አሸንፋችሁ ለአሸናፊዎች አሸናፊ መጣችኋል 5 ዙር ውድድር ተዘጋጅቶላችሁ ማን አሸናፊ እንደሆነ ልነግራችሁ ነው አሁን የመጣሁት ከልክ እንደተለመደው ከ5ኛው ዙር ሊጀምርና የ5ኛው ዙር ላይ በጣም በሚገርም ሁኔታ እኔ እንዲያውም አይመለስም ሁሉ በየገመትኩት የነበረው ዙር ይሄኛው ዙር ነበረ ምክንያቱም የእጅ ምልክትና ፊደሎቹን ወይንም አልፋቤቶቹን ጎን ለጎን በማስያዝ ለመናገር ትንሽ ይከብዳል ብዬ ነው ግን በጣም ተቀራራቢ የሆነ ውጤት የተገኘበት ዙር እንዲያውም እሱ ሆኗል ስንመለከት መጀመሪያ እስቲ ከዘንባባ ልጀምርና እንደዚህ ልምጣ እሺ መጀመሪያ ላይ በጣም ጥሩ ትክክለኛ ሄዳችሁ አንድ ሌተር ላይ ብቻ ወይም አንድ አልፋቤት ላይ ብቻ አስተታላችሁ እሱም ኤስ ላይ ነው ኤስን እንደዚህ ሆኖ እንደዚህ ነው የሚሆነው እና እንደዚህ ነው የተባለው እና እቺ እንደዚህ ነው የምትመጣው እሱን ስታችኋል ሌላውን ግን በሙሉ በትክክል መልሳችኋል እናንተ ደግሞ በጣም የነሱ ደግሞ ያናድዳል እና እንደዚህ ካላችሁ በኋላ እንዲያውም ኦን ማንንም አይረሳም ብዬ ነበር የገመትኩት ኦን ረስታችኋታል ኦን በመርሳታችሁ ይሄኛው ነው እናንተ በሚገርም ሁኔታ ሙሉን መልሳችኋል ያው ደብሊው ላይ ብቻ ትንሽ እንደዚህ ብለሽ አጠራጠርሹ ልጅናው ነው እየተባባላችሁ ነበር ግን ስለዚህ እነሱ መሪነቱን ይዘውታል ኦኬ አራተኛው ላይ እንግዲህ የጣና ሐይቅን ደግሞ ስንመለከት በጣም ያው መረጃዎቹ ወይም ፋክቶቹ ይታወቃሉ ግን ጨዋታው ወይ ጌሙ የነበረው እኔ ባልኩበት አባባል ማለትም ድጋሚ ልበለው ጣና ሐይቅ በኢትዮጵያ ውስጥ የሚገኘው ትልቁ ተፈጥሮ ሐይቅ ሲሆን የአባይ ወንዝ ምንጭ ነው በአማራ ክልል ውስጥ በሰሜን ምዕራብ ኮረብታዎች ላይ የሚገኘው የጣና ሐይቅ እንደው በግምት 84 ኪሎ ሜትር ርዝመት 66 ኪሎ ሜትር ስፋት እና እንደ አማካይ 15 ሜትር ጥልቀት ያለው ሲሆን ከፍታውም 1788 ሜትር ነው የሚለውን ሲኩዌንሱን ጠብቆ የተናገሩት አሁንም ኮኮች ናቸው ስለዚህ ይያልን ነው እንሄዳለን ሶስተኛ ላይ በጣም እንዴት ነው የድሮ ማዕረጎችን ምናም በመጥቀስ ሁለቱ ቡድኖች በጣም ቆንጆ በሆነ መልኩ ተመልሰዋል በተቀራራቢ መልኩ እናንተ ሁለት ነገር ስታችኋል ስለዚህ ይሄን ነገር 2-1 እየተመራ ነው ማለት ነው አይደለ ሁለተኛው ዙር ላይ ደግሞ ስንመጣ ተመልሰን የገንዘብ ያለው ላይ እናንተም በጣም ጥሩ በሆነ መልኩ በትክክል በመመለስ የተወሰኑ የቃላት ግድፈት ብቻ ነው የነበረው እናንተ ጋር ትንሽ መንገጫገጭ ነበር አሁንም አይደለ እናንተ ኮኮዎች ደግሞ ፍጥነት ተርታ እንዲ በተከታታይ በመጥራት ያረጋችሁት ሲሆን ስለዚህ የሁለተኛውንም ዙር አሸናፊ ሆናችሁት እናንተ ናችሁ ማለት ነው አንደኛ ላይ ግድፈት ያለባችሁ ሁላችሁም አክሮስ ዘ ቦርድ ሲሆን በተሻለ ግን የጠሩት አሁንም ኮኮዎች በመሆናቸው 3 ዙር ላይ አንድ ላይ በማሸነፍ ያን ነገር አድርገዋል ስለዚህ ያሁኑ የ10ኛው ምዕራፍ የአምሮን ፒተር የማስታወስ ውድድር በቃና አሸናፊ እነሱ ሆኗል ማለት ነው የገንዘብ ልካቸውም የሚያገኙት እንግዲህ በትክክል ከመለሳችሁት 5ኛው ዙር ላይ 4ኛው ዙር ላይና 2ኛው ዙር በማሸነፋችሁ ሌሎቹ ላይ ግን ስተት ስላለባችሁ የ30,000 ብር ተሸላሚ ሆናችኋል ኮንግራቹሌሽንስ በጣም ደስ በሚል ሁኔታ አሸናፊዎች ሆናችኋል እንኳን ደስ አላችሁ በየትኛውም የህይወት መስክ እንግዲህ የምትተዋወቁ ግለሰቦች ጥንድ እየሆናችሁ መጣችሁ የማስታወስ ችሎታችሁን ወደ ገንዘብ መቀየር ትችላላችሁ የአምሮን ፒተር ቤተሰብም ሆነ ሁሉ ብለን እንጋብዛለን እስከሚቀጥለው ሳምንት መልካም ጊዜ